ቀጣይ የትምህርት ዘመን አንደኛና ሁለተኛ ደረጃ ትምህርት ቤቶች የሚተገበሩ የቴክኒክ ትምህርቶች ዝርዝር እንመለከታለን። ቀጣይ 2019 አዲሱ ዓመት የትምህርት ዘመን ተግባራዊ የሚደረጉት 11 የቴክኒክ ትምህርቶች በተለይ በኢንፎርሜሽን ቴክኖሎጂ፣ የሶፍትዌር ማበልጸግ፣ በግብርና ሳይንስ፣ የሰብል አመራረትና በጤና ሳይንስ የጤና ክብካቤ አገልግሎት የሙያ አይነቶች ለተማሪዎች እንዲቀርቡ ተለይተዋል። እነዚህ የቴክኒክ ትምህርቶች ለተማሪዎች መጻኢ ዕድል ያላቸው አስተዋጽኦ መደረግ ያለባቸው ጥንቃቄዎችም ተዳሰውበታል። እንደሚከተለው ተሰናድቶላችኋል። ያለንበት ዘመንና መጪው ዓለም አቀፍ ሁኔታ በሁሉም መልኩ መብቃትን ይጠይቃል። በተለይም ወጣቱና በትምህርት ላይ ያለው ትውልድ በክህሎት ዳብሮ በእውቀት በልጦ ካልተገኘ የሀገርም የትውልድም መጻኢ ዕድል አሳሳቢ መሆኑም እርግጥ ነው። ኢኮኖሚያዊና ማህበራዊ ዑደቶች ቀድሞ እንደነበረው ሆነው መቀጠል እንዳይችሉ የሚያደርጓቸው ጉዳዮች በርካታ እንደመሆናቸው አሁን ላይ ኢትዮጵያ ከምንም በላይ የትምህርት ስርዓቷን ከቀለም ትምህርት አሻግራ በፈጠራና ክህሎት የዳበረ ትውልድን ማፍራት ላይ ብዙ ሥራ ይጠበቅባታል። ትውልዱን ለማድረቅና ለማስተካከል ብሎም ነገውን የተሻለ ለማድረግ ከአፍላ ዕድሜው ጀምሮ በሙያዊ ክህሎት ዕውቀትና ተዛማጅ አማራጭ የትምህርት መንሸራሸሪያ አማራጮች ያስፈልጉታል። የነገዋን ኢትዮጵያ ከፍ የሚያደርጓት ዛሬ ላይ ዋጋ የተከፈለባቸው መሆን የሚፈልጉትን ገና ከልጅነታቸው ጀምሮ ባወቁ ታዳጊዎች ነውና የነገን ትውልድ በጥንቃቄ የመስራት እንዲሁም የማብቃት ሥራ ዛሬ ይሠራ። ለዘመናት የተካሄደበት የቀለም ትምህርት ሥርዓት ትርፉና ጉድለቱ ተመዝኖ ተጨማሪ አማራጮች የትምህርት ገበታው ላይ ይቅረቡ። በ2019 የትምህርት ዘመን በአገር አቀፍ ደረጃ ተግባራዊ ይደረጋሉ የተባሉት 11 የሥራና ተግባር ትምህርት የሙያ አይነቶች ሁሉንም የመሞከርና የመሳሳት ሂደት እንዳይሆን ውጤታማነታቸው ከወዲሁ ይታሰብበት። በቀጣይ ዓመት ዕቅድ የተያዘለት የሥራና ተግባር ትምህርት የመምህራን ብቃት፣ የትምህርቶቹ አስፈላጊነት፣ የመማሪያ ግብዓት አቅርቦት አቅም፣ መሠረታዊ የቀለም ትምህርት መነቃቃት በተገቢው ልክ ይፈተሽ። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። የኢፌዴሪ ትምህርት ሚኒስቴር የአዲስ አበባ ከተማ አስተዳደር ትምህርት ቢሮና በክልል ትምህርት ቢሮዎች ከ2019 የትምህርት ዘመን ጀምሮ በሁለተኛው ዙር ተግባራዊ የሚደረጉ 11 የሥራና ተግባር ትምህርት የሙያ አይነቶችን ለመተግበር ዝግጅት ተደርጎ መመሪያ ተላልፏል። በአዲሱ የትምህርትና ስልጠና ፖሊሲ ላይ የሙያና ቴክኖሎጂ ትምህርት ከቅድመ አንደኛ ደረጃ ጀምሮ ከዕድሜያቸው ጋር የተመጣጠነ ሆኖ እንዲሰጥ ይደረጋል በሚል ያስቀመጠው አቅጣጫ በእርግጥም ለተማሪዎች የሚያግዝ አንዳች የሚጨምረው ነገር እንዳለ መፈተሽና ማጥራት ብሎም የልጆቹን አቅም ባመዛዘነ መልኩ ተግባራዊ እንዲሆን ማገዝ ቀዳሚው ሥራ ሊሆን ይገባል። የትምህርት ሥርዓቱ ላይ የሚካተቱ ማስተካከያዎች፣ ተጨማሪ አሰራሮች ተግባራዊ ከመደረጋቸው በፊት ሊጠኑና ሊታዩ የሚገባቸው በርካታ ጉዳዮች ዘርፉን የሚመራው ተቋም ቀዳሚ ሥራ ነው። ስር ነቀል የሆኑና ትልቅ ለውጥ እንዲያመጡ ታስበው የሚተገበሩ ለውጦች በአንድ ተቋም ውሳኔና በትምህርት ቤቶች ፍላጎት ብቻ ሳይሆን ተማሪዎችና ወላጆችንም ያካተተ መሆን ይገባዋል። ዛሬ እንደ ትላንት አይደለም፣ ነገም እንደ ዛሬ አይሆንም። የተቀረውን ዓለም ዳና ብቻ እየተከተሉ ከመናወዝ ወደ ራስ መሠረት መለስ ብሎ ማየትና የለውጦች ተጨባጭነት ላይ ማተኮርም የተሻለው መዳረሻ ነው። ቀጣይ ተግባራዊ የሚደረጉት እነዚህ የሥራና የተግባር ትምህርቶችም ከሌሎች የትምህርት አይነቶች ጋር ተቀናጅተው እንዲሰጡ ለማድረግ አስቻይ የሚባሉ ሁኔታዎች አሁንም የቅድሚያ ሊሰጣቸው ይገባል የሚለው አሃዱ ተማሪዎች መደበኛውን የቀለም ትምህርት የማይጻረር የከፋ ጭንቀትና ተጨማሪ ጫና እንዳይፈጥርባቸው በሚያስችል መልኩ ተግባራዊ የማድረግ ሥራው በቂ ክትትልና ምዘና ለማድረግ ጀምሮ ከመሰናከል አስቀድሞ በጥንቃቄ መጀመሩ ይቅደም። ለረጅም ዓመታት ያለምንም ክለሳ ተግባራዊ የተደረገው የቀደመው የትምህርት ሥርዓት ሙሉ ለሙሉ አክሳሪ ነው ሊባል አይችልም። የራሱ የሆኑ መልካም ጎኖቹንም ይዞ ዘልቋልና ከመደበኛው የትምህርት ሂደት ጎን ለጎን ከ10ኛ ክፍል በኋላ በሚመጣው የብሔራዊ ፈተና ውጤት መሰረት አድርጎ ተማሪዎችን ወደ ቴክኒክና ሙያ ዘርፍ ማስገባት አንድ አማራጭ ተደርጎ ከነጉድለቶቹ ተሰርቶበት ብዙ ወጣቶችን በሙያ አብቅቷል። አሁን ላይ በመደበኛው የትምህርት ሥርዓት እነዚህ የሙያ ዘርፎች መካተታቸው ተማሪዎች ቀጣይ ያላቸውን አቅም፣ ችሎታና ፍላጎታቸውን እንዲለዩ የሚያግዝ በመሆኑ ቅድመ ዝግጅቶች ምን ላይ መመርኮዝ አለባቸው የሚለው መሰረታዊ ጉዳይ በጥልቅ ይፈተሽ።
ትውልዱ ራሱን ሊያበቃባቸው ሀገርንም ሊያሳድግባቸው የሚገቡ አማራጭ የትምህርት ዘርፎች ላይ ጠንካራ ስራዎች በተከታታይ መስራት የታቀደው ስራ ግቡን እንዲመታ ያግዛል። በተጨማሪም በዘርፉ ብዙ ልምድ ያካበቱ ወጣቶች ላይ ጠንካራ ስራ የሰሩ ባለሙያዎች ከልምዳቸው የሚሰጡት ዕውቀት ታሳቢ ተደርጎ አካታችነትን ማስቀደም የሚከተል። በቴክኒክ ትምህርት ላይ ትኩረት አድርገው የሰሩ ሀገራት ያገኙትና ያጡት ምንድነው የሚለው ጉዳይ በእርግጥ ቅድመ ጥናት እንደተደረገበት የሚያምነው አሃዱ እነዚህ በጎ ልምዶች ሀገራችን ከሚያስፈልጓት ጉዳዮች ጋር ተጣጥመው መሄድ ይችላሉ ወይ የሚለውን ጭምር ታሳቢ በማድረግ ለማስተማር ብቻ ሳይሆን በተግባር ተፈትሾ ውጤት በሚያመጣበት መልኩ እንዲሆን ጠንካራ ስራዎች ከፊት ለፊት ጠባቂ መሆናቸውም ታሳቢ ይደረግ። የ2019 የትምህርት ዘመን የሙያ አይነቶችን በትምህርት ቤትና በተማሪዎች ደረጃ የማስመረጥ ሥራ እንደሚኖር መመሪያው አመላክቷል። እነዚህ ለአቅመ ውሳኔ ያልደረሱ ልጆች የመምረጥ ችሎታቸው ምን ላይ ተመስርቶ ይከናወናል የሚለው ግልጽ አተገባበር የሚፈልግ ሲሆን ከምንም በላይ በትምህርት ቤቶችና በወላጆች መናበብ ላይ የተመሰረተ እንዲሆን ማስቻልም የግድ ነው። የትምህርት ስርዓታችን ላይ በተለይም የአንደኛና የሁለተኛ ደረጃ የትምህርት ስርዓት ላይ ስብራት የሆነውና አሁንም ድረስ ሙሉ ለሙሉ ዘላቂ መፍትሄ ያልተገኘለት ብቁ መምህራንን የማፍራት ነገር በቴክኒክ ሙያም ላይ የሚያሳድረው ተጽዕኖ ቀላል ባለመሆኑ በየሙያ አይነቱ መምህራንን ከመቅጠር ባለፈ የማስተማር ክህሎትና የሚያስተምሯቸውን ተማሪዎች አቅም የመረዳትና የማስረዳት ብቃትን በተጓዳኝ ሊታይ ይገባል። ተግባራዊ ይደረጋሉ በተባሉ ትምህርቶች ማለትም የብረታ ብረት ሥራ ቴክኖሎጂ፣ አውቶሞቲቭ ቴክኖሎጂ፣ አልባሳት ቴክኖሎጂ፣ ህንፃ ኤሌክትሪክ መስመር ዝርጋታ፣ የቧንቧ ሥራ፣ ሶፍትዌር ማበልጸግ፣ ሰብል አመራረት፣ ጤና ክብካቤ አገልግሎት፣ ሆቴል አገልግሎት፣ ጸጉር ሥራና ውበት አገልግሎት እንዲሁም ምግብ ዝግጅት ላይ የበቁ ባለሙያዎች በምን ልክ ተፈትነው ለነዚህ ሁሉ ትምህርት ቤቶች ተደራሽ ይሆናሉ? እንዲሁም የባለሙያዎች ቁጥርና የማስተማር ብቃት ካለው ፍላጎት አንጻር ተመጣጣኝ ነው ወይ የሚለውን ከግምት ውስጥ ማስገባት አግባብነቱ አይካድም። የቴክኒክና ሙያ ትምህርቶች እንደ ቀለም ትምህርት በንባብና በሐሳብ ብቻ የሚሰርጹ ሳይሆኑ በተግባር በተጨባጭ የመማሪያ ማስተማሪያ ግብዓት በማሟላት የሚሰራ ነው። የጨመረ ከመጣው የትምህርት ፍላጎት አንጻር በሙሉ አቅም በክልሎችም ጭምር ተግባራዊ ሊደረግ የታሰበው ይሄው አሰራር እነዚህን የማስተማሪያ ቁሶች በግዢ በእርዳታ በድጋፍ በማሟላት ውጥኑ ፍሬ እንዲያፈራ ከወዲሁ ከሁሉም አቅጣጫ ርብርብ ይፈልጋል። ያለንበት ዘመንና መጪው ዓለም አቀፍ ሁኔታ በሁሉም መልኩ መብቃትን ይጠይቃል። በተለይም ወጣቱና በትምህርት ላይ ያለው ትውልድ በክህሎት ዳብሮ በእውቀት በልጦ ካልተገኘ የሀገርም የትውልድም መጻኢ ዕድል አሳሳቢ መሆኑም እርግጥ ነው። ኢኮኖሚያዊና ማህበራዊ ዑደቶች ቀድሞ እንደነበረው ሆነው መቀጠል እንዳይችሉ የሚያደርጓቸው ጉዳዮች በርካታ እንደመሆናቸው አሁን ላይ ኢትዮጵያ ከምንም በላይ የትምህርት ስርዓቷን ከቀለም ትምህርት አሻግራ በፈጠራና ክህሎት የዳበረ ትውልድን ማፍራት ላይ ብዙ ሥራ ይጠበቅባታል። ትውልዱን ለማድረቅና ለማስተካከል ብሎም ነገውን የተሻለ ለማድረግ ከአፍላ ዕድሜው ጀምሮ በሙያዊ ክህሎት ዕውቀትና ተዛማጅ አማራጭ የትምህርት መንሸራሸሪያ አማራጮች ያስፈልጉታል። የነገዋን ኢትዮጵያ ከፍ የሚያደርጓት ዛሬ ላይ ዋጋ የተከፈለባቸው መሆን የሚፈልጉትን ገና ከልጅነታቸው ጀምሮ ባወቁ ታዳጊዎች ነውና የነገን ትውልድ በጥንቃቄ የመስራት እንዲሁም የማብቃት ሥራ ዛሬ ይሠራ። ለዘመናት የተካሄደበት የቀለም ትምህርት ሥርዓት ትርፉና ጉድለቱ ተመዝኖ ተጨማሪ አማራጮች የትምህርት ገበታው ላይ ይቅረቡ። በ2019 የትምህርት ዘመን በአገር አቀፍ ደረጃ ተግባራዊ ይደረጋሉ የተባሉት 11 የሥራና ተግባር ትምህርት የሙያ አይነቶች ሁሉንም የመሞከርና የመሳሳት ሂደት እንዳይሆን ውጤታማነታቸው ከወዲሁ ይታሰብበት። በቀጣይ ዓመት ዕቅድ የተያዘለት የሥራና ተግባር ትምህርት የመምህራን ብቃት፣ የትምህርቶቹ አስፈላጊነት፣ የመማሪያ ግብዓት አቅርቦት አቅም፣ መሠረታዊ የቀለም ትምህርት መነቃቃት በተገቢው ልክ ይፈተሽ። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ